የተከለከሉት የሰርከስ ሚስጥሮችና አስፈሪ እውነታዎች። እንኳን ወደ ክፍል 2 በሰላም መጣችሁ። በመጀመሪያ ክፍል 12ቱን አስገራሚ ሰዎች አይተናል። ዛሬ ደግሞ የተቀሩትን 13 ይበልጥ ሚስጥራዊ፣ አንዳንዶቹም አስፈሪና አሳዛኝ ታሪክ ያላቸውን የሰርከስ ኮከቦች እናያለን። ዛሬ የምነግራችሁ ታሪክ ውስጥ የሰርከስ መድረክ ጭብጨባ ብቻ ሳይሆን ግድያ፣ ጠለፋ፣ ክህደትና የታሪክ ጥቁር ጠባሳዎች አሉ። ወሬያችንን ከመቀጠላችን በፊት ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ዝግጁ ከሆናችሁ ወደ ድሮ ሰርከስ ዓለም ሚስጥራዊ ጥልቀት ውስጥ እንግባ። 13ኛ ኩኩ ዘ በርድ ገርል ወይም ወፏ ሴት። ኩኩ ትክክለኛ ስሟ ሚኒ ዱርሴ ይባላል። የተወለደችው በ1880 ሲሆን ቪርቾ ሴኬል ሲንድሮም የተባለ እጅግ ብርቅዬ የአጥንትና የነርቭ ህመም አለባት። በዚህም ምክንያት ቁመቷ በጣም አጭር፣ ጭንቅላቷ ትንሽ፣ አፍንጫዋ እንደ ወፍ አፍ የሾለና አይኖቿ በጣም ትላልቅ ነበሩ። በተጨማሪ ሙሉ በሙሉ ጸጉር አልነበራትም፣ ጥርስም አልነበራትም። አይነ ስውርም እንደነበረች ይነገራል። የሰርከስ ባለቤቶች ላባ ያለው ልብስ አልብሰው በትልልቅ ኬጅ ውስጥ በማስቀመጥ ልክ እንደ ወፍ እንድትተውን ያደርጓት ነበር። በጣም አሳዛኝ ህይወት ብትመራም ሰዎች ግን በጣም ታሳዝናቸው ነበረ። ከ1960ዎቹ ድረስ በተለያዩ ካርኒቫሎች ላይ ስትሰራ ቆይታለች። 14ኛ ኤድዋርድ ሞድሪክ ባለ ሁለት ፊቱ መኳንንት። የኤድዋርድ ታሪክ ከሰርከስም በላይ እንደ ትልቅ የሕክምና ሚስጥር የሚታይ ነው። ይህ እንግሊዛዊ መኳንንት በጣም ቆንጆና የተማረ ሰው ነበረ። ነገር ግን ከጭንቅላቱ በስተጀርባ ሌላ ሁለተኛ ሙሉ ፊት ነበረው። ይህ ክስተት ክራኒዮፓገስ ፓራስቲከስ ይባላል። የኋለኛ ፊቱ መብላቱ መናገር ባይችልም ኤድዋርድ ሲያዝን ያሾፍ ነበረ። ኤድዋርድ ሲያለቅስ ደግሞ በደስታ ይስቅ ነበር ይባላል። ኤድዋርድ ይህ የሰይጣን ፊት ነው፣ በሌሊት መጥፎ ነገር ያንሾካሹኩብኛል፣ እባካችሁ በኦፕሬሽን አንሱልኝ ብሎ ዶክተሮችን ቢለምንም በወቅቱ የነበረው ሕክምና ስላልፈቀደ ማንም አልደፈረም ነበር። በመጨረሻም በዚህ ስቃይ ምክንያት በ23 ዓመቱ ህይወቱን በገዛ እጁ አጥፍቷል። 15ኛ ፍራንክ ሌንቲኒ ባለ 3 እግሩ ንጉስ። ፍራንክ በ1886 ሲሲሊ ውስጥ ሲወለድ 3 ሙሉ እግሮች ነበሩት። ይህ የሆነው በማህፀን ውስጥ እያለ ሳይበቅል የቀረው መንትያ ወንድሙ እግሮች በእርሱ አከርካሪ ላይ ተጣብቆ ስለቀሩ ነው። ፍራንክ ይህንን የተፈጥሮ ጉድለት ወደ ትልቅ ስኬት ቀይሮታል። ወደ አሜሪካ መጥቶ በሰርከስ መድረክ ላይ በ3 እግሩ ኳስ እየመታ እየሮጠና እየደነሰ ሰዎችን ያስደምም ነበረ። ሰዎች የሶስተኛ እግር ጫማ ከየት ነው የሚገዛው እያሉ ሲቀልዱበት፣ እሱ ግን ሁልጊዜ 2 ጥንድ ጫማ እየገዛና የተረፈችውን አንዷን ጫማ ለአንድ ባለ 1 እግር ጓደኛዬ ይሰጣለሁ ብሎ ይመልስ ነበረ። እጅግ በጣም ቀልደኛና በሰዎች ዘንድ የተወደደ የሰርከስ ንጉስ ሆኖ ለ40 ዓመታት ሰርቷል። 16ኛ አኒ ጆንስ ፂም ያላት ሴት። አኒ በ1865 ቨርጂኒያ ውስጥ ስትወለድ ገና በ9 ወር ህፃንነቷ ነበር ረጅም ፂም ማብቀል የጀመረችው። ወላጆቿ ደንግጠው ወዲያውኑ ለሰርከስ አዘጋጅ ፒቲ ባርሚ በሳምንት $50 አከራዩት። እያደገች ስትሄድ ፂሟ ልክ እንደ ወንድ ትልቅ፣ ረጅምና ጥቁር ሆነ። ነገር ግን አኒ በጣም ጎበዝ ሙዚቀኛ ነበረች። ቆንጆ ድምጽም ነበራት። ጊታርም ትጫወት ነበር። በተጨማሪም የሰርከስ ሰዎች ፍሪክ ወይም ጭራቅ ተብለው በሰዎች እንዳይቋሸሹ መብታቸው እንዲከበርና የተከበረ ስም እንዲሰጣቸው በግንባር ቀደምትነት የታገለች ጀግና ሴት ነች። ኤላ ሃርፐር የግመል ልጅ። ኤላ በ1870 የተወለደችው ኮንጆይንድ ጄኑ ሪከርቫተን በተባለ የአጥንት ህመም ምክንያት ጉልበቶቿ ወደ ኋላ የሚታጠፉ ሆነው ነበረ። ስለዚህ ቀጥ ብሎ ከመቆም ይልቅ በ4 እግሯ በእጆቿና በእግሮቿ መሬት ላይ መሄድ ይቀላታል። ለዚህ ነው የግመል ልጅ ያሏት። በ1886 በሰርከስ ውስጥ በሳምንት $2 በአሁኑ ዘመን $6500 ገደማ ታገኝ ነበረ። ይህንን ከፍተኛ ገንዘብ በጥንቃቄ ቆጥባ ኋላ ላይ ሰርከሱ ሙሉ በሙሉ በመልቀቅ ትምህርት ቤት ገብታለች። እናቷን ረድታለች። የራሷንም የተከበረ ህይወት መስርታለች። 18ኛ ፋኒ ሚልስ የኦሃዮ ግዙፍ እግር። ፋኒ ሚልሮይ ዲዚዝ በተባለ
የሊምፍ ፈሳሽ በታችኛው አካል ላይ መከማቸት ህመም ምክንያት እግሮቿ በሚያስደነግጥ መልኩ ያበጡና ግዙፍ ነበሩ። ጫማዋን ለመስራት ብቻ የ3 ፍየል ቆዳ ያስፈልግ ነበረ። የሰርከስ ባለቤቶች እሷን ለማየት ለሚመጡ ሰዎች እሷን የሚያገባና የሚንከባከብ ወንድ ካለ $5000 እንሰጣለን ብለው ማስታወቂያ ሰርተው ነበር። ብዙ ሰዎች ለገንዘብ ብለው ቢመጡም ፋኒ ግን ኋላ እውነተኛ ፍቅሯን የሚሰጣት አንድ ምርጥ ወንድ አግኝታ ትዳር መስርታለች። 19ኛ ላቪኒያ ዋረን፣ ቆንጆ አጭር ሴት። ላቪኒያ እሷም እንደመጀመሪያው ክፍል ቶምታም በጣም አጭር ሴት ነበረች። ቁመቷ ከ80 ሴንቲሜትር አይበልጥም ነበረ። ነገር ግን እጅግ በጣም ቆንጆ፣ የተማረች እና ፋሽን ወዳድ ነበረች። ኋላ ላይ ከጄኔራል ቶምታም ጋር ተገናኝተው በፍቅር ትዳር መሰረቱ። ሰርጋቸው በ1863 በአሜሪካ ታሪክ ውስጥ ትልቁ የህዝብ መነጋገሪያ ነበር። እንዲሁም በወቅቱ የአሜሪካው ፕሬዝዳንት አብርሃም ሊንከን በዋይት ሃውስ ትልቅ የራት ግብዣ አድርጎላቸዋል። ላቪኒያ በሰርከስ ዓለም ውስጥ ትልቅ ክብር ያገኘች ሴትም ነበረች። 20ኛ ጆርጅ እና ዊሊ፣ ከማርስ የመጡት ወንድማማቾች። ይህ ታሪክ በጣም አሳዛኝና የሰርከስ ዓለምን ጥቁር ጎን የሚያሳይ ነው። እነዚህ ሁለት ጥቁር አሜሪካዊ ወንድማማቾች የተወለዱት በአልቢኒዝም ቀይ የመሆን ህመም ነበረ። በተጨማሪም ጸጉራቸው ነጭና ረጅም ሆኖ ጃማይካዊ ይመስል ነበረ። የሰርከስ ባለቤቶች በ1899 ገና በሕፃንነታቸው ከእናታቸው በጭካኔ ጠልፈው ወሰዷቸው። ከዚያም ከማርስ የመጡ በምድር ላይ መኖር የማይችሉ የውጭ ሀገር ፍጥረታት ናቸው ብለው በግድ ሰርከስ ላይ እንዲሰሩ አደረጓቸው። እናታቸው ለ28 ዓመታት ያህል ሳታውቅ ፈልጋቸው በመጨረሻም በአንድ ሰርከስ ላይ ስታያቸው ፍርድ ቤት በመክሰስ በነፃ አስለቅቃቸዋለች። 21ኛ ስቴፋን፣ አንበሳው ሰው። ስቴፋን በ1890 ፖላንድ ውስጥ ሲወለድ መላ ሰውነቱና ፊቱ በረጅም ወርቃማ ፀጉር የተሸፈነ ነበር። ልክ እንደ አንበሳ ፊት እንደ ሃይፐርቲኮሲስ የተባለ በሽታ ውጤት ነው። መድረክ ላይ ወጥቶ ልክ እንደ አራዊት እንዲጮህና እንዲቆጣ ይደረግ ነበር። ነገር ግን ከእይታ ጀርባ ያለው እውነተኛ ማንነቱ ስቴፋን 5 ቋንቋዎች ፖሊሽ፣ ጀርመንኛ፣ እንግሊዝኛ፣ ፈረንሳይኛ እና ጣሊያንኛ አቀላጥፎ መናገር የሚችል እጅግ በጣም ጨዋ፣ የተማረና የጥርስ ሐኪም መሆን ይመኝ የነበረ ምስኪን ሰው ነበር። በ1932 በልብ ህመም ምክንያት ከዚህ ዓለም አልፏል። 22 አይዛክ ስፕሬግ፣ ሕያው አጽም። አይዛክ እስከ 12 ዓመቱ በጣም ጤናማና ንቁ ልጅ ነበረ። ከዚያ በኋላ ግን ሰውነቱ በሚስጥራዊ ሁኔታ ምንም አይነት ስብና ጡንቻ ማሳደግ አቆመ። እየቀነሰ እየደረቀ ሄዶ አጥንትና ቆዳ ብቻ ሆነ። ቁመቱ መደበኛ ቢሆንም ክብደቱ ግን ከ20 ኪሎ አይበልጥም ነበረ። በሰርከስ መድረክ ላይ ሕያው አጽም ዘ ሊቪንግ ስኬለተን ተብሎ ይሰራ ነበረ። ኑሮን ለማሸነፍና ጉልበት ለማግኘት ሲል ሁል ጊዜ በኪሱ ጣፋጭ ከረሜላ ወይም ወተት ይዞ ይበላ ነበረ። ምክንያቱም በሰውነቱ ውስጥ ስብ ስለሌለ ትንሽ የአልሚ ምግብ ካጣ ወዲያውኑ ራሱን ይስት ነበረ። 23ኛ ግራዲ ስታይልስ፣ ሎብስተር ቦይ። ግራዲ እጆችና እግሮች መደበኛ ጣቶች አልነበራቸውም። ልክ እንደ ክራብ ወይም ሎብስተር ጥፍር ለሁለት የተሰነጠቁ ነበሩ። ይህ ኤክስትሮዳክትሊ የሚባል የዘረመን እጥረት ነው። መድረክ ላይ ሎብስተር ቦይ በሚል ስም በጣም ታዋቂና ሀብታም ነበረ። ነገር ግን ይህ ሰው ከእይታ ጀርባ እጅግ በጣም ጨካኝ፣ ቁጡና የአልኮል ሱሰኛ ነበረ። በሰውነቱ ላይ ባለው ከፍተኛ ጥንካሬ ሰዎችን ያሰቃይ ነበረ። በ1978 የልጁን እጮኛ የሙሽራው ልጅ በጥይት ገደለው። ነገር ግን በአካሉ ጉድለት ምክንያት የትኛውም እስር ቤት ሊያስቀምጠው እንደማይችል ፍርድ ቤት ስለወሰነ በነፃ ተለቀቀ። ኋላ ላይ ግን በጭካኔው የተመረዙ የገዛ ሚስቱና የእንጀራ ልጁ ሌላ ገዳይ በገንዘብ ቀጥረው በ1992 አስገድለውታል። 24ኛ ዴይዚ እና ቫዮሌት፣ የሙዚቃ መኳንንት። በወገባቸው አካባቢ የተጣበቁት እጅግ በጣም ውብ መንትዮች ነበሩ። የተወለዱት
በ1908 እንግሊዝ ውስጥ ነበረ። የሰርከስ አዘጋጆች ገና በአራስ ሕፃንነታቸው ከወላጆቻቸው በገንዘብ ገዝተው በጭካኔ እየገረፉ ያሳድጓቸው ነበረ። ያገኙትን ገንዘብ በሙሉ ይዘርፏቸው ነበረ። ነገር ግን እነዚህ ሴቶች በሚገርም ሁኔታ ክራር፣ ሳክስፎንና ፒያኖ መጫወት ተምረው በመላው አሜሪካ ታዋቂ የሙዚቃ ከዋክብት ለመሆን በቅተዋል። ኋላ ላይ ግን ፍርድ ቤት ሄደው ራሳቸውን ነፃ አውጥተዋል። 25ኛ ግሬስ ማክዳንኤል የበቅሎ ፊት ሴት። ግሬስ በፊቷ ላይ በወጣ ትልቅ የደም ስር እብጠት ምክንያት ፊቷ ቅርጹ ሙሉ በሙሉ የተበላሸ ነበር። የሰርከስ ባለቤቶች በዓለማችን በጣም አስቀያሚዋ ሴት ብለው ማስታወቂያ ሰርተው ቀጠሯት። ግሬስ ይህንን ስም ብትጠላውም ገንዘብ አግኝታ ልጇን ለማሳደግ ስትል በትዕግስት ሰርታለች። ከጀርባዋ ግን ግሬስ በጣም ደግ፣ ለስላሳ ልብ ያላትና ልጇን በታላቅ ፍቅር ያሳደገች ድንቅ እናት ነበረች። 26 ጄምስ ሞሪስ የላስቲክ ቆዳ ሰው። ጄምስ የደረቱን፣ የአንገቱን፣ የእጆቹን ቆዳ ልክ እንደ ላስቲክ ስቦ ፊቱን መሸፈን የሚችል አስገራሚ ሰው ነበረ። ይህ የላስቲክ ቆዳ ብቃት በወቅቱ ሰዎችን በጣም ያስደነግጥ ነበረ። እንግዲህ ተመልካቾቻችን የ25ቱ የሰርከስ ሰዎች እውነታና ታሪካዊ ህይወት ይህንን ይመስላል። በ20ኛው ክፍለ ዘመን አጋማሽ ላይ የሕክምና ሳይንስ ሲያድግና የሰዎች መብት መከበር ሲጀምር እንደዚህ አይነት ሰርከሶች በሕግ ፍጹም የተከለከሉ፣ ምክንያቱም ሰዎችን ለገንዘብ ብሎ ማሳየት ሰብአዊነትን ዝቅ ማድረግ ነው። ነገር ግን እነዚህ ሰዎች በተፈጥሮ ፈተናቸው ሳይሸነፉ በታሪክ ውስጥ የራሳቸውን ስም ጥለው አልፈዋል። ከነዚህ ሁሉ ታሪኮች ውስጥ እናንተን ይበልጥ ያስደነገጣችሁ ወይም ያሳዘናችሁ የትኛው ነው? ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ለዛሬው እዚህ ላይ አበቃን። በሌላ አስገራሚ ታሪክ እስከምንገናኝ ቸር ሰንብቱ።